ኦኬ እሺ። ግን ይሄ ሰው አሁን ምንድነው የሚሰጥሽ ሀሳብ? ለምሳሌ ነይ ግቢ፣ ነይ ለምን አትመጪም? በቃ ልጆችሽ አጠገብ ሁኚ፣ አሁን ይበቃሻል፣ እንዴት ነሽ? ጤናሽ? ይሄ ነገር ያሳስበዋል? ምንም ነገር የለም። በቃ ልጆችን ግድ በሱ ማግኘት ስላለብኝ ልጆችን አገኛለሁ፣ እናወራለን። ከዛ ውጭ ምንም ነገር ኢቭን ስራ ባለፈው ስራ እንትን ብዬ ቢሮ ላይ ነበርኩኝ። መጀመሪያ ከመጣሁበት ቤት ወጥቼ ቢሮ ላይ ነበርኩ። በዛን ጊዜ እንኳን ምንም አይነት አስተያየት የለም። አይዞሽ እንደዚህ ነው እንኳን ምንም ነገር አይለኝም። በእርግጥ እሱ አሁን የሚያውቀው ዞሬ ሄጄ አብሬው እንደምኖር ነው የሚያውቀው። እንዲህ ብሎኝ ነው ጋይስ። በጣም ብዙ ልጆች ሰው ሀገር ላይ ሆነሽ ዲሳይድድ ማድረግ የምችው ነገር የለም። ይከፋሻል፣ ይደክምሻል፣ ብዙ ነገሮች አሉ እና ይሄን ትዳር የመሰረትሽው በአንቺና በሱ መካከል ስለሆነ እኛ አንገባ። እንዲያርጊው አታድርጊው አልልሽም። መጥፎ ሰው ቢሆን ብዙ ነገሮች አሉ እሱ ክፋቱን የማይበት ማለት ነው። ተንከባካቢ ባይሆንም አጥፊ ወንድ ግን አይደለም። ተንከባካቢ ወይ ደግሞ እንዴት ነው የሴት ልጅ ጉዳት የሚታየው አይነት አይደለም። ያኒ በሰው ቁስል እንጨት ስደድበት አይነት ነገር ነው። የትኛውም ሴት አረብ ሀገር ሄዳ ሰርታ እንደምታመጣው አምጪ ነገር ነው ያለው። ስለዚህ ይሄ ነገር ውሳኔው አንቺ ልብ ውስጥ ነው ያለው። ፈርስቶፎል ትወጂዋለሽ ወይስ ታፈቅሪዋለሽ? ትርታ አለሽ ወይ? ውስጥሽ የቀረ ዝራሽ ነገር አለው? እነዚህ ነገሮች በደንብ አድርገሽ አስቢባቸው። ከዛ በኋላ በራስሽ ምንም የለም። ምክንያቱም ምንም ነገር የለም። እኔ አሁን አንድ የምፈልገው ነገር እንዴት አድርጌ ነው ሰማንያዬን የማወርደው? እንዴት አድርጌ ነው ንብረቴን የምካፈለው? ምክንያቱም አንቺ ስትወጪ ሲጀመርም የወጣችሁ ለልጆች ይቅርታ አድርጊልኝ። በዚህ ጉዳይ ግን ማንም ጌጤ ማናችንም ባንገባ ተመራጭ ነው። ሀሳቡ ላይ ብቻ ዲስከስ ብናደርግ ይሻላል። አይ ምን ማድረግ እንዳለብኝ እኮ ምን ማድረግ አለብሽ? መጀመሪያ ራስሽን ከራስሽ ጋር ታረቂ። አንድ ጊዜ ሩታ ዝም በይ፣ ይቅርታ አድርጊልኝና ዝም በይ ስላልኩሽ በጣም ይቅርታ። ማንም ሰው በዚህ ሀሳብ እንዳይሰጥ ጭራሽ ማለት ነው። ግን እኔ አንቺን አንድ ጥያቄ ልጠይቅሽ ናርዶስ፣ በደንብ ሳትዋሺ። እንደው እኔ ሳልሆን እግዚአብሔር ነው ፊትሽ ያለው፣ እኔ አይደለሁም። እኔን እርሽኝ የቱ ጋር አለች ብለሽ አታስቢ። ፍቅር ከሌላ ሰው ይዞሻል አለዘኝ። እውነታውን ነገር እግዚአብሔር ፊት ነው የቆምሽው። አልያዘሽ ምንም ነገር የለም። ምንም በቃ ምንም በጭራሽ ሳትወጪ በዚህ ደረጃ ወሽመጥሽን የቆረጠውን ነገር የምታውቂው አንቺ ነሽ እንጂ ለምን እስከዛሬ በህይወታችን ከምናውቃቸው ሰዎች መካከል ይሄ ሰው በጣም ክፉ ተብሎ ለሰው ኤግዛምፕል የሚቀርብ አይነት አይደለም። ለምን ብትይ ሁለት ልጆችሽን በደንብ አድርጎ ተንከባክቦ ይዟል። ሲጀመር አብዛኛው 99.9 የሚሆነው የኢትዮጵያ ሴት ይሄ ነው ስራው። ኦልሬዲ እጅሽን ለምዷል። እጅሽ እንደ አሞሌ ጨው እንደላሰች ከብት የሚያቅበዘብዘውን የአረብ ሀገር ገንዘብ አቅምሰሽዋል። ስለዚህ መቼም ቢሆን አይተውሽም። ለሀገር ሰነግርሽ ማለት ነው። አንቺ ራስሽ እዛ ገብተሽ በራስሽ ትጨርሻለሽ እንጂ እኛ ርዕስ አድርገናችሁ ፍቺው አትፍቺው አንልሽም። ለምን በህይወቴ በጣም ብዙ ክፉ ሰዎችን አይቻለሁ። ልጆቻቸውን ሁሉ የማይዙ ሰዎች አይቻለሁ። እና ባሳለፍሻቸው ጊዜያቶች አይን ያወጣ ክህደት አድርጎብሻል። ለምሳሌ አንቺ እያለሽ ከሌላ ሴት ጋር ሄዶ ፍቅር መስርቷል። በወሬ በጭምጭምታ የሰማሽው ሳይሆን በትክክል የተጋለጠ ነገር አለ። ለምሳሌ ወልዷል ዲቃላ ከሌላ ሰው ጋር ሄዶ ምናምን። እነዚህ ነገሮች ካሉ ኦኬ፣ ሰውየው መናደድ መጥላት ምናምን ሁሉ ነገር ይችላል። ግን ደግሞ እስካሁን ድረስ በነገርሽን እንደው እውነት በጣም ብዙ ሰዎች ትጠሉኛላችሁ። እንደ ኢትዮጵያውያን ወንዶች ይሄ መላክ ነው። ይቅርታ፣ መጥፎ ሰው አይደለም። ስለዚህ ፍቺው አልልሽም ማለት ማሪ። እዚህ ጋር አስተያየት መስጠት ይቻል። አስተያየት ስልሽ እሷ
ያለችሽ ነገር አልተረዳሻትም መሰለኝ። አሁን እሷ መፍታት የፈለገችበት ምክንያት ናርዶስን ጠይቃት። አንቺ መፍታት የፈለግሽበት ምክንያት ዝም ብዬ ስረዳሽ ለምንድን ነው ማለት እኔ በስ ሰርጀሪ ወልጅ ወደ አረብ ሀገር ልሂድ ስለው እሺ ለምንድን ነው ያለኝ ነው አይደለ? በዚያ ተነሳ ነው አይደለ? ሌላ ጸብ የላችሁም ሲመስለኝ ማለት ስረዳሽ አይደለ? ትልቁ ነገር ይሄ ነው። ሁለተኛ ነገር ደግሞ አሁን የሚያስብ ሰው አይደለም። ሐሳቡን ግን ሶሪ ቆይ አንዴ ሳጨርሺ ግን ሐሳቡን ያመጣው አረብ ሀገር ልሂድ ያለው ማን ነው? አንቺ ነሽ ወይስ እሱ ነው? ጫናው ሲበዛብኝ እኔ ነኝ ይሄንን ሐሳብ ያመጣሁት። ምክንያቱም በጣም ጫናው በዛብኝ። የወጪ በቃ ለልጆችሽ በምትፈልጊው መጠን ማድረግ አልቻልሽም። ለልጆችሽም ይሁን ለራስሽ በቂ የምትይውን አይነት ላይፍ ስላላገኘሽ የሆነ ነገር ለማግኘት አረብ ሀገር ልሂድ ብለሽ ወስነሽ በራስሽ ለሱ ሐሳቡን አመጣሽለት አይደል? አንድ ይሄ ነው። አዎ ሁለት ደግሞ ሰላም ሊሰጠኝ አልቻለም። ሰላም አላገኘም። ሐሳቡ ያንቺ ነው። ሐሳቡ የኔ ነው። አዎ ምክንያቱም ከብሶቴ ከሚደርስ ሰላም ያልሰጠሽ በምን በደንብ አድርገሽ ንገሪኝ። ሰላም የማይሰጠኝ አንደኛ የሚረዳሽ ሰው አይደለም። በምንም ምክንያት አይረዳሽም። ታመሚ፣ ነፍሰ ጡር ሁኚ፣ ውለጂ፣ እሱ አይመለከተውም። ገባሽ? አንቺን ያንቺን ህመም የሚረዳሽ ባሌ ብለሽ አብረሽ የምትኖረው አይነት ሰው አይደለም። በምንም አይነት ማለት ነው። አልጋከፍ ስለዚህ አንቺ ደግሞ ትዳር ብለሽ መስል አትኖሪም ማለት ብለሽ ነገር ችለሽ አትኖሪም። እኔ ገና ወጣት ነኝ፣ ገና ነኝ። እንዴት ብለሽ ነው? ለምሳሌ ትዳር ማለት ምንድን ነው? ዝም ብለሽ መኖር? አንድ ባልና ሚስት አብሮ ወንድና ሴት አብሮ ስለሆነ ትዳር ይባላል? በምንም ምክንያት አያካትተኝም። ለምሳሌ ምንም ያድርግ ምንም እኔ አይመለከተኝም። ገባሽ? በገቢም በምንም ነገር እኔ አይመለከተኝም። ለዚህ ጉዳይ አውርተሽዋል? ቤት ውስጥ የሚያደርግልኝ ነገር ብዙ ጊዜ አውርተናል። ካልተመቸሽ መሄድ ትችያለሽ ነው። ኦኬ በቃ ከኔ ጋር ያልተመቸሽ መሄድ ትችያለሽ። ምክንያቱም ይሄንን የሚለው እጄ ላይ ምንም ነገር እንደሌለኝ ጥፍጥፍ አድርጌ እንደጨረሱ ስለሚያውቅ ነው። አንደኛ እኔ እሱን ብዬ ከሰሜን ደቡብ ጎንደር የሄድኩት እሱን ብዬ ነው። በአቅራቢዬ ሰው የለኝም፣ ቤተሰብ የለኝም። ገባሽ? ምንም እንደሌለኝ ስለሚያውቅ አንደኛ ሰው የለኝም፣ ሁለተኛ ደግሞ ገንዘብ እጄ ላይ ያለኝን ጨርሻለሁ። የጨረስኩት ደግሞ ቤት በመስራት ከዛ ደግሞ ስራው ያው ያለው ስራው ሲቀዘቅዝ ስራውን ማቆም አለብኝ፣ አቆምኩኝ። ዜሮ እንደሆንኩ ስለሚያውቅ ከዛ በኋላ ግን ከፈለግሽ ኑሪ ካልፈለግሽ ሂጂ ማለት አመጣ። ከዛ ምን ለማሰብ ያለብን ህይወት ማንም ሰው ገብቶ እንዲያቦካ አልፈልግም። አሁንም ቢሆን ለሄቨንም ለሩትም ለምትገቡ ሰዎች በእሷ ህይወት ዙሪያ አስተያየት አትስጡ። ድረስ በህይወታችን ካለፉ ሴቶች መካከል ብዙ ጉዳት አልደረሰብሽም የምልበት የመጀመሪያው ምክንያት ምን እንደሆነ ታውቂያለሽ? ውስጣቸው እንደዚህ ዝርግፍ አድርገው አያወሩም። እንደ ሴት አይደሉም። እኛ የበላ ነው የጠጣ ነው ያራ ነው ሳይቀር ወተን ትንትን አድርገን ነው የምናወራው። እነሱ ያን ማድረግ አይችሉም። የሆነ ችግር አለ ውስጣቸው። ለምሳሌ እንደሚወዱሽ እንኳ በግልጽ እንዴት አድርገው ማሳየት እንዳለባቸው የማያውቁ ሰዎች አሉ። እንደሚጠሉሽም መንገር የማይፈልጉ ለአንቺ ትሪትመንት ተብሎ እንትን የሚላለ ግን አሁን እዛ ጋር ይሄ ሰውዬ ለቤት ወጪ ያወጣል፣ ልጆቹን ይንከባከባል። አንቺን ትሪት ዩዥዋሊ እየነገርሽኝ ያለሽው ሰሜን ጎንደር፣ ሰሜን ወሎ ምናምን የወደ አማራ ክልል እና እዛ ደግሞ ማለት ነው ሚስ አንደርስታንድ አታድርጉኝ። ከተሜ ካልሆኑ በስተቀር ሴት ትሪት ማድረግ አይችሉም።
ሴት ልጅ ናት አይደል እንዴ ከውሃ ወርዳ እንስራ ተሸክማ የምታመጣው? የ7 ወርና የ8 ወር እርጉዝ ሆና አብዛኛዎቹ በአቦርሽን እየሞቱ ያሉት ሆስፒታል ሳይደርሱ እዛ አይደለ? ለምን ትሪትመንት የለም? ባል ጀሪካን ይዞ ሄዶ ውሃ አያመጣም። ሴት ናት የ7 ወር እርጉዝ ሆና እህል ወፍጮ ለማስፈጨት የምትሄደው። ትሪትመንት አያውቁ። ይሄ ከእናት ከአባቱ ወይም ከቅምቅም አያቱ የወረሰው ማንነቱ ነው ልጁ። ገብቶሻላ? ግን የሆነ ክብረ ነክ የሆነ ለምሳሌ አልፈልግሽም፣ በቃ ለምሳሌ አልፈልግሽም፣ በቃ ምንድን ነው የምትፈልጊው? ለምሳሌ ዳንስ ቤት፣ ዲስኮ ቤት መሄድ፣ አረቄ ቤት መሄድ፣ መጠጣት፣ መስቀር። ገብቶሻላ? ይሄ ሰው ልጆቹን ትሪት ከማድረጉ የተነሳ ኬጂ ምናምን እየላካቸው ነው፣ ትምህርት ቤት እያመጣ እያደረሰ እየወሰደ ነው። ከአንቺም ጋር እልም አድርጋችሁ ስልክ ታወራላችሁ። ይሄ ጀንትልማን እስከ ገባኝ ድረስ ማለት ነው ያለው። አንቺ ጋር የቀረው ትሪትመንት እንዳለ ሆኖ የቀረብሽ ነገር አለ። አንቺ ምትው ፍቅር አነሰኝ ነው። ፍቅር አነሰኝ ስልሽ ሃናን የሆነ በቃ እኛ የምንፈልገው በጣም እንደዚህ ፍቅር የበዛበት ነገር ነው። በቃ እንክብካቤ ያንን ይሄ ሰውዬ ወንዱን ይሄኛውን ወንድ ከፈለግሽው ዘመናዊዎቹ ጋር ነው መሄድ ያለ። አንቺ እኮ ልጁ ምንም ነገር ማቅ እኮ የሆነ የገጠር ውስጥ የሚኖር ሰው ነው ያገባሽው። ስለዚህ ያ ሰው በተማረው በኖረው መጠን ነው ለአንቺ ፍቅር የሰጠሽ። ይሄ ሰው ለፍቺ የሚቀርብ አይደለም። እኔ ምናልባት እንደው ከስር ስትጽፉ እንደነበራችሁት ለትዳር አትሆኝም፣ ትዳር አትወጂም፣ ወንድ አትወጂም የምትሉ መፍረድ ትችላላችሁ። ይሄ ሰው ግን እስከዛሬ ከማውቃቸው ወንዶች እንደውም በጣም ለምሳሌ አንቺ ራስሽ ነሽ ገንዘብ ስላነሰሽ ስልሽ ብዙ ቢዝነሶች ነበሩሽ ያቋቋምሽው ራስሽን፣ ካፌ ነበረሽ ምናምን፣ በጦርነቱ ባይፈርስብሽ ምናምን እያንዳንዱ ነገር ዲቴል ሰምቼሻለሁ። ዲቴል ስለሰማሁሽ እሱ ላይ አንድ ስህተት ማግኘት አልቻልኩም። የለውም ስህተት። ያኔ በህይወትሽ ምናልባት ምርጥ ሰው ከሆነ ይሄ ሰው አንዳንዴ እንጀራ ገፍቶ መሄድ፣ መልካምን ነገር ገፍቶ መሄድ የማይሆን ሰው ላይ ይጥልሻል እና አይማታም፣ አይደባደብም። አንቺ አሁን ፍቅር አልቆብሻል እንደገባኝ ከሆነ ውስጥሽ ባዶ ነው። በዚህ መጠን የቱንም ያህል ሴት ልጅ እለያያለሁ ብላ ብትወስን እንኳ አመል ሲኖርበት መጠጥ ሱስ ቢኖርበት እሰየው። ይሄ ሰውዬ ሰካራም ሆኖ ነው ለቤቱ ያላወጣው እንላለን። ገብቶሻል? ይሄ ሰውዬ ሰካራም አይደለም፣ አንድ ተደባዳቢ አይደለም፣ ሁለት ግን በተፈጥሯቸው ወንዶች ማለት ነው። አንዳንድ ወንዶች እንደውም እግዚአብሔር ይስጠውና እሱ ያወራል። እዚህ ውስጥ ገብተሽ ጎትተሽ እስከምታወጪባቸው ድረስ ቃል ማውጣት አይችሉም። ውስጣቸውን መግለጽ ቶታሊ አይችሉም። የወንዶች ባህሪ ይሄ ነው። እንደገና ፍቅር ራሱ አሁን እናንተ 2 ልጆች ወልዳችኋል። በፍቅረኝነት ይዘው የሰውየውን ባህሪ ሳያውቁ የሚለያዩ ሴቶች አሉ። ምክንያቱም ደግሞ ሰውየው አያወራም። ወንድ አያወራም። እመኝኝ፣ ክንፍ ያለ ፍቅር ካንቺ ላይ ይዞት ራሱ የማያወራ ወንድ፣ የማይነግርሽ ወንድ አለ። ከአንቺ ጋር መሆን በተግባር ሊያሳይሽ ይፈልጋል። ተግባራቸው የሚሆን ማቀፍ፣ መሳም፣ መንከባከብ አይችሉም ኢትዮጵያውያን ወንዶች። አይም ሶ ሶሪ ይሄንን አልልም። እንክብካቤ የቱ ጋር አለ ብትሏቸው አያውቁትም። እንደሌላው በር ከፍቶ አያስቀምጥሽም። እንኳን በሩን ታዩና ወንበር ስቦ ካፌ የሚያስቀምጠው በጣት የሚቆጠር ወንድ ነው። ገጠር ደግሞ ምናልባት ቀድሞሽም ሊቀመጥ ይችላል። አሁን ላይ እኔ ስለሱ ይሄ ነው ብዬ የምነግርሽ ነገር አይኖርም። በፍቅር ውስጥ እያሉ በሚስ አንደርስታንድ አድርገው ምርጥ ሰው የሚያጡ ብዙ ሰዎች አሉ። ምክንያቱም የሰውየውን ባህሪ መረዳት ስለሚያቀታቸው። ምክንያቱም አያወራማ። ሴት ልጅ በ3 ቀን ማንነቷን ልትረጂ ትችያለሽ። ምክንያቱም እኛ በጣም ኤፌም አዲሶች ነን። ከነሱ ጋር ደግሞ ስንቀርብ አንዳንዴ ልባቸው የተወሰነ ጋፕ የሚፈልጉ ወንዶች እንዳሉ ታውቋል። ለነገሯን ወደውላት ላሊበላ ትሆንና ሴትዮዋ ጋፕ ይፈልጋል ሰውየው። ቆይ ትንሽ ቀን ረጭ ያለ ህይወት። ይሄ ነው ተፈጥሯቸው። እነሱ ወደ ገደለው የሚያስገባቸው ሰው ነው የሚፈልጉት። ማሳየት ካለበት ፍቅሩን መግለጽ የሚፈልገው በተግባር
እንዳልኩሽ ነው። ኢትዮጵያዊ ከሆነ በመሳም በማቀፍ አልጋ ቤት ይዞ በመሄድ ግን ደግሞ ማለት ነው ሌሎቹ በሌላም ሊያሳዩሽ ይችላሉ። ለጠቅላላ እውቀትሽ ማለት ነው። ዚዚ አንቺ ራስሽ ተበጂ። መበዳት በነገራችን ላይ ለጠቅላላ እውቀትሽ ጥሩ ነገር ነው። ከሰማይ በታች እንደሱ የሚጣፍጥ ነገር የለም። ስለዚህ ይሄ እርግማን አይደለም ምርቃት ነው እና ሩት አሁንም ቢሆን በእንትና በናርዶስ ህይወት ገብተሽ እንትን እንዳሰጪ ሌሎቻችሁም እንደዛ። ግን ነገርኩሽ በቃ ይሄ ሰውዬ ላይ ምንም ስተትን ያላገኝ ናርዲ ደጋግመሽ ከራስሽ ጋር ቁጭ ብለሽ ተማከሩበት። ከራስሽ ጋር ከማንም ጋር አይደለም። ወላ እኛ ተራ ሰዎች ነን። የቤተሰብ አባልሽ እንኳን በሱ መወሰን አይችልም። አንቺ አረብ ሀገር አይደል ያለሽው? ሁሉም ሰው ይፈልግሻል። ዛሬ ማንም ሰው ይፈልግሻል። ይሄ ሰው ግን እንኳን ያለውን እንኳን ሪአክሽን እስካሁን አልነገርሽንም። ቢያንስ አልደበደበም። መቶሽ ያውቃል አያውቅም? ሰክሮ ያውቃል አላልሽም? ሴት ይዞ ያውቃል የለም? ጌጥዬ የዱላ ምት ሰው የዱላ ምት ስጋሽን ሊጎዳው ይችላል፣ ገላሽን ሊጎዳው ይችላል። የህሊና ምት ግን ህሊናሽን ነው የሚጎዳው። የበታችነት ስሜት እንድትሰሚ ያደርግሻል። በነገራችን ላይ የገጠር ሰው አይደለም፣ የተማረ ነው፣ ማስተር ነው፣ ምሁር ነው። ልንገርሽ በጣም ምሁር ነው ከምነግርሽ በላይ ማለት ነው። ነገር ግን ተፈጥሮ ያስተማረው ይበልጣል። ይሄ ዝም ብሎ በሳይንሱ ሳይሆን ተፈጥሮ ያስተማረው። ተፈጥሮ ምንም ነገር ያስተማረው ነገር የለም። አንቺ ሴት ልጅ ብዙ ነገር አንገትሽን ደፍተሽ ትዳሬ ብለሽ እየኖርሽ እሱን ብለሽ ብዙ ነገር አተሽ እሱን አንቺ ምንም ቦታ ከሌለው ስትፈልጊ ሂጂ ስተዋሪው እንኳን ፊት የማይሰጥሽ ከሆነ እንዴት ብለሽ ነው የምትኖሪው? ሳወራው ችግርሽን ለምሳሌ ችግርሽን ቀርቦ ካልተረዳሽ የውስጥሽን ብሶት እንዴ ባልሽ ነፍሰ ጡር ሆነሽ ካልተንከባከበሽ ባል ነው እንዴ? ባልሽ ወልደሽ አራስ ቤት ተኝተሽ ማድረግ እየቻለ በኢኮኖሚ ደካማ ቢሆን ችግር የለውም፣ ኦኬ ትረጂዋለሽ። ግን ማድረግ እየቻለ ከአንቺ ሲነፍግሽ አንቺ ካለ እድሜሽ አርጅተሽ እንድትኖሪ የሱ ፍላጎት ከሆነ እንዴት ብለሽ ነው የምትኖሪ? አሁን እኔ ትልቁ ነገር የመጠጥ ሱስ የለበትም፣ የምንም አይነት ሱስ የለበትም። ግን ከሱስ ነፃ ሆነ ማለት ለኔ ይጠቅመኛል ማለት አይደለም። አንዳንድ ሰዎች በሱስ ውስጥ ሆነው ለትዳራቸው ጥሩ ነገር የሚያቀርቡ አሉ። ሚስቶቻቸውን፣ ቤተሰቦቻቸውን የሚወዱ። አሁን ገና ወጥ ረገጥሽ ማሬ። ሱስ ውስጥ ሆኖ ለትዳሩ ወለ አንቲ የሚጠቅም ሰው የለም፣ ምንም አይጠቅም። ሱስ ውስጥ ያለ ወንድ ሱስ ልንገርሽ፣ ሱስ እኔ ልንገርሽ ሩቅ ምናምን ሄደን ሳናወራ የ30 ዓመት ትዳርን በትኗል። የ30 ዓመት ትዳርን የ20 ዓመት ልጆች ያደረሱ ባልና ሚስቶችን በትኗቸው። ሱስ ኖ ከትላ ማር ማለት ሱስ ነው፣ ቀይ መስመር ነው። እንዳጠቃላይ ስላልደረሰ ይሄን እያልሻለሽ አንቺ ውዬ ምናልባት እናንተ እንግዲህ ከመጋባታችሁ በፊት የሚሰጥሽን ትሪትመንት ነግርሽናል። በጣም እንደሚያፈቅርሽ ነው የነገርሽን አይደለ? ፍቅር ይችልበታል አዎ አይደለ? የሚያስጨንቅ ፍቅር መስጠት ይችልበታል። እሱም ነው የጎደለሽ፣ እሱም ነው የጠፋው አሁን አይደል? እኔ አሁን ምንም ወይ ግልጹን የማትነግሪኝ ከሆነ ወይ እኔና አንቺ እየተፋፈርን የምናወራ ከሆነ ዋጋ የለውም። ስለዚህ እኔ ከአንቺ የምፈልገው ግልጽ ሆነሽ እያንዳንዱን ነገር መልሽልኝና ወደ ትክክለኛው ቦታሻለሁ። መጀመሪያ ላይ አስጨናቂ ደስ የሚል ሜዝሞራይዝ የሆነ እስካሁን የምታስታውሽው ፍቅር ይሰጥሽ ነበር አይደለ? አዎ ይችልበት ነበረ። እንደሱ የሚችል ወንድ የለም። አፍቃሪ ነው ማለት ይችላል ስልሽ ፍቅር መስጠት የሚችል አሁን እሱ ነው የጠፋው። ፍቅር ይሰጠኛል። በቃ ስለ ትዳር በደንብ የገባው ሰው ነው። ትዳር እንዴት በትዳር ዓለም ውስጥ እንዴት እንደሚኖር ትዳር ምንድን ነው የሚለውን በደንብ የሚያውቀው
እሺ ከገባው ያልሻለሽው አሁን እዚህ ጋር ኑ ካገባው በኋላ ብለና አንቺስ ብትሆኚ እዚህ ጋር ተተኛዋ እሱ እጅሽ እስኪገባ ድረስ አበባ መስለሽ የአበባ ጠረን ለብሰሽ እየሄድሽ የነበርሽው ሴትዮ ከዛ በኋላ የኩበት ጠረን ይዘሽለት እየሄድሽ ከሆነስ አበባ ስልሽ እንድች ብለሽ እንዳትዋሽኝ ወየውልሽ። ከመጋባታችሁ በፊት እናንተ አብራችሁ መኖር ከመጀመራችሁ በፊት ያን ያህል የሚያስጨንቅ ፍቅር የሚሰጥሽ የነበረው ሰውዬ ከሰውነትሽ በይ ከሰውነትሽ ጭምር ተጨንቀሽ እኔ ስለማውቀው ሴት ስለሆንኩኝ ተጨንቀሽ ተጠበሽ ባለሽ አቅም በገጠር ያለ ገጠር ውስጥ የሚገኘውን የሰውነት ጠረን መቀየሪያ ሁሉ ተጠቅመሽ ፀጉርሽን ተሰርተሽ ለብሰሽ ፏ ብለሽ የምትሄጂ ሴትዮ ከተጋባሽ በኋላ እንደዛ ቀጥ ወይስ ተቀይሯል? ምንም ነገር የተቀየረ ነገር የለም። ምንም ነገር ማለት ነው። ስለዚህ ነፍሰ ጡር ስትሆኚ የሆነ ነገር ሊቀየር ይችላል፣ ሰውነትሽ ሊቀየር ይችላል። ስትወልጂ ስታጠቢ ምን ኪሎሽ ሊጨምር ይችላል። ወንዶች ደግሞ ስታጠቢ ከዛ ውጭ ግን ራሴን በመጠን ራሳችሁን ረስታችሁ እኔ ወልጅ አላውቅም። ምናልባት ለዛ ነው እግዚአብሔር ያልሰጠሽ በሉኝ። ምናልባት ማለት ነው። አሁንም ቢሆን ሁላችሁም ቢሆን ማን ነው ባለቤትሽ? ከይቅርታ ጋር ስሙ። ይቅርታ ካላጠፋው ጥፋት ካልሆነ ስሙን ትነግሪኛለሽ? ቻላቸው አራስ መሽተት ትለኛለች። ፌር አይደለም። ሰለቸው ቻላቸው። ኦኬ ቻላቸው ነው። ቻላቸው ነው ያልኛ። ቻላቸው የሚገርምሽ ያለ ጥፋቱ እየተቀሰ ያለ ጀንትልማን ነው። ምክንያቱም በእርግጠኝነት ያው ስትወልጂ ያለ ጠረን ነው አልሽኝ እኮ አሁን ከዛ በላይ ምን አይነት ነገር አለ? ህፃኑ ቀዝኖብሽ ህፃኑ አቀርሽቶብሽ የሆነ ነገር እንደዛ ሆነሽ የምትቀበዩ ከሆነ ባለቤትሽ እንደሆነ አይቀርም። መጀመሪያ ከዛ በፊትና ኋላ ፕሪቪየስ ላይፍሽን እና ከዛ በደንብ አድርገሽ እነሱን ብሌም አታድርጊ። አንቺ አሁን እዚህ ጋር አላጠፋም፣ ቺት አላረግብሽም፣ አይጠጣም፣ ሱስ የለበትም፣ የተማረ ምሁር ነው፣ ማስትሬት ባችለር ምናምን የጫነ ሰውዬ ነው። የጎደለሽ ምንድነው? ፔመንት ላይ ገንዘብ ሲጀመር የኛ ሀገር ብር 15,000 ሆነ 20,000 30,000 ቢሆን ቤት ውስጥ በነገራችን ላይ ማለት ነው እያንዳንዱ ወጪ ራሱ ማለት በጣም እቃው ተወዷል። እውነቱን ለመናገር ኢትዮጵያ ውስጥ እና ሜቢ ሌላ ላይፍ ካለው ታውቂያለሽ፣ ምንም ጥያቄ መልስ የለውም። ይሄ ሰው ግን ቤት ይመጣል። እሺ አሁን ክብረ ነክ የሆኑ ቃላት ጋር እንሂድ እስቲ። ለሴት ልጅ እጢዋን ዱብ የሚያደርገውና ወገቧን የሚሰብረው ጋር እንሂድ። ዲሞራላይዝድ የሚያደርጋት ጋር እንሂድ እና የተናገረሽ ክፉ ቃል አለ። አሁን ለምሳሌ አንቺ ወፈረሽ ስትገኝ ዝፍ የሚለው ቃል በጣም ነው ልብ የሚሰብረው። እስቲ ሂጂ ታጠቢ ምን እንደምትመስይ እዩ። እነዚህ ነገሮችን ተጠቅሞ ያውቃል? እኔ እዛ ደረጃ አልደረስኩማ። እዛ ደረጃ በትክክል እኔ ውፍረትም ስልሽ የዚህን ያህል ወፍራም አይደለሁም። ራሴንም በምችለው አቅም ሰራተኛም አጋዥ ስላለኝ በምችለው አቅም ራሴን እጠብቃለሁ። እውነትን ለመናገር ማለት ነው። እዛ ደረጃ አንዳረስም። ግን አሁን እሱ አለመረዳት የሚረዳ ሰው አይደለም። ምንም ነገር አይረዳሽም። ቁጭ ብለህ እናውራ እንኳን ብትይው አያወራሽም፣ አይመለከተውም። ከኖርሽ ኑሪ፣ ካልኖርሽ የራስሽን ምርጫ ነው የሚልሽ። ገባሽ? እንዴት ነው አንቺ ከኖርሽ ኑሪ ካልኖርሽ እየተባልሽ ትዳር የምትኖሪው?
ስለ አብሮ በቃ እንዴት ልበልሽ መናገር ይከብደኛል። እሺ ገባኝ። አሁን ያንቺ ንግግር ገብቶኛል። ወዶ አግብቶ ከዛ በኋላ ለምን ታስጠላዋለች ለምትዩ ልጅ እንደዛ አይነት ነገር ሰጥቶሽ እንድታየው አልፈልግም። የአብዛኛዎቹ ሴቶች ህመም ቁስል ያ ነው። ሲያገቧቸው ቀጭን ሆነው ይገባሉ። ቆንጆዎችና ድረት የሚጠቀሙ ሆነው ይገባሉ። ከተገቡ በኋላ ግን ቶታሊ በራሳቸው ላይ የሚያደርጉትን ማንኛውንም ጥንቃቄ ያቆማሉ። በቃ እስከነ ጠረናቸው እስከነ ምናምናቸው ነው ለልጆቻቸው ሲሉ እንደሚባለው። ግን ደግሞ ለራሳቸው የማይሆኑ ሴቶች አሉ። ስንመጣ ወደ አንቺ ጋር ግን አሁን የእሱ እስቲ ሰራተኛ ኖሮሽ ራስሽን ፕሮቴክት የምታረጊ ሴት ሆነሽ ምናምን ፕላስ ደግሞ አሁን እዚህ ጋር ወደኋላ እንኳን ሪቨርስ የምናደርገው ነገር እንዳይኖር ከውስጥሽ ሙልጭ አርገሽ ያወጣሽው አንቺ ነሽ። ከሱ በላይ አብሮሽ ኖሮ ፍቅር ካልሰጠሽ ሰውዬ በላይ አንቺ እሱ አይት ደግመሽ ከሱ ጋር መሆን አትፈልጊም። አንቺ ውሳኔሽን ወስነሽ ጨርሰሽ ነው እኛ ጋር የመጣሽው። ግን እስቲ የመጨረሻ ጥያቄ ልጠይቅሽ። ያው ሰው ከሰው ይሞልና እስቲ ልንገርሽ፣ ከመምጣትሽ በፊት ወደዚህ ወደ አረብ ሀገር መተሽ ለስራ ከመግባትሽ በፊት በነበራችሁ አልጋ ላይ ግንኙነት ደስተኛ ነበርሽ? በቃ ምን ልበልሽ፣ እኔ ከሱ ጋር አብሬ ህይወት ስጀምር ገና 24 ዓመት ላይ ነው። እሱ ትንሽ እድሜው ትንሽ 35 ምናምን አካባቢ ላይ ነው። አብረን 5 ዓመት አካባቢ ኖረናል። እንደዛ ስንኖር ማለት ይሄን ቃል ሚዲያ ላይ ማውጣቴ ትንሽ ይከብደኛል። እንኳን ከወለድኩኝ በኋላ ሳሌም ግን የዚህ አይነት ፍላጎት የለውም። ማለት እኔ ወጣት ነኝ፣ ልጅ ነኝ፣ እፈልጋለሁ። እሱ ግን ፍላጎት የለውም። ቢያንስ እንደው ቅርብ ጊዜ ከተባለ በወር አንድ ጊዜ ኢቭን መኝታ ለይቶ ነው የሚተኛው። መኝታ ለይቶ ነው የሚተኛው። አሁን ይሄ ነገር እኔን በጣም ያጠራጥረኝ ነበረ። ማለት የራሱ ህይወት አለው፣ የራሱ ትዳር አለው፣ የራሱ ቤት አለው ወይስ ምንድን ነው? ይሄንን ደግሞ ለማጣራት ሞክሬያለሁ። እንደነገርኩሽ እኔ ሌላ ሀገር ላይ ሄድኩት። እዛ ጋር እኔን የሚያቀኝ ለእኔ የሚቆረቆርልኝ ሰው የለም። በእርግጥ በባህሪው ከማህበረሰቡ ከሰው ገለልተኛ ሰው ነው። ገለልተኛ ምንሽ በቃ በጣም ገለልተኛ ማለት ነው። ግን ቢሆንም በዙሪያው ያሉትን ሰዎች ጓደኞቹን ስለ ህይወቱ ብዙ ለመጠየቅ ለማወቅ ፈልጌ ነበረ። እንዴት ነው? ሌላ ህይወት አለው ወይ? ሌላ እንትን ከዚህ በፊት ልጅስ ምንስ ይኖረው ይሆናል አለ ወይ ብዬ ጓደኞቹን ጠይቃለሁ። ብዙ እንደዚህ ያለው ያለኝ ሰው የለም። እንደሌለው ትዳር ማለት ትዳር ነበረው ከዛ በፊት 4 ዓመት አብሯት የኖረው የትዳር አጋር ነበረችው። ተለያይተዋል። ከተለያዩ ደግሞ 4 ዓመት ቆይቶ ነው ከኔ ጋር የተጋባ ነው። እና በዚህ ጉዳይ ምንም ነገር ፍላጎት የለውም። ለምን እንደው አላውቅም። ምንም ነገር ማለት ነው ወልጄ በጣም አይምስልሽ እንጂ ይቅርታ አድርጊልኝ። መጀመሪያ ደረጃ ስላልተረዳሁሽ ብቻ በጣም ይቅርታ፣ በጣም እጅግ በጣም ይቅርታ አድርጊ። ችግር የለውም። ከመጀመሪያ ግልጽ ስላልሆንሽልኝ እኔ ማወቅ አልቻልኩም ነበረ። ለዛ ነው። ስለዚህ ሜቢ እንደ ሰው ተከታትለሽ አላየሽውም ላይፉን፣ ወይ ሌላ ይኖራል ወይ የሆነ ነገር ይኖራል። 2 ወልዳችኋል። ግን ከዛ በኋላ ቶታሊ ስሜት የማይኖረው ከሆነ መኝታ ለይቶ የሚተኛ ሰው ከሆነ this is very big issue። ስለዚህ ይሄ መፍትሄ ከተገኘለት ትሞክሪያለሽ፣ አንድ እድል ትሞክሪያለሽ። ውስጥሽ ግን እንደገባኝ ከሆነ ርዝራዥ ነገር ለሱ አልቀርም የለውም። ሲጀመር ፍቅርም የለም፣ ምንም ነገር የለኝም። ስለዚህ የራስሽ በቃ
በቃ ገባኝ። አይ አሁን አንደርስታንድ አድርጌያለሁ። በጣም ይቅርታ ናርድዬ። ይኸውልሽ ረጅም ሰዓት እስካሁን ስንከራከር የቆየ ነው ለዚህ ነው እና ስላላወኩ ነው። ምክንያቱም ዋናው የቤቱ እንደው እውነት ለመናገር ማለት ወጥ ውስጥም ከምጨምሪው ቅመም እንጀራ ውስጥም ከምጨምሪው ነገር ምንም ነገር የቤቱ ምሰሶ ጣራው እናንተ ሁለታችሁ በዚህ ነገር መጣጣማችሁ ነው። ይሄ ከሌለ ግን ምንም አይነት የማይጓዝ ነው። ስለዚህ ከሰው በላይ ከራስሽ ጋር ተማከሪ፣ ከፈጣሪሽ ጋር ተማከሪ እና የራስሽን መንገድ ፈልጊ። አሁንም ገና ነሽ፣ ገና ብዙ ነገር ይጠብቅሻል በህይወትሽ። እነኝን ነገሮች አስተካኪ እና የምታረጊውን አድርጊ። እኔ በጣም በእውነት ግራ ገብቶኝ ነበር። ይሄ ሰው መልካም ሰው ነው እያልኩ ነበር እና አስደንግጠሽኝ በጣም ይቅርታ አድርጊ። ምን አለ መሰለኝ አንዳንድ ጊዜ ሚዲያ ላይ የማታወጣቸው ነገሮች አሉ። አሁን እኔ እነኛን ለመያዝ ብዬ ነው ቆጠብ እያደረኩኝ ያለሁት። ገባሽ? ማውጣት ስላልፈለኩኝ ነው እንጂ ብዙ ነገሮች አሉ። ዝም ብዬ እዚህ ሀገር አሁን አንዳንድ ሰው እዚህ ስለመጣው አረብ ሀገር ስለመጣው ወይ ሌላ ፍላጎት ኖረኝ፣ በፍጹም እንደዛ አይደለም። ስመጣም የመጣሁበትን ምክንያትም ምንም ቢሆን ምንም ንብረት ስትካፈይ ገንዘብ ያስፈልግሻል። አሁን ከባድ ነው ጊዜው። ተወጫለሽ፣ ትገቢያለሽ፣ ፍርድ ቤት ጠበቃ ምናምን። እኔ ደግሞ እንኳን ፍርድ ቤት ላይ እኔ ከአንቺ ጋር ለማውራት እራሱ በጣም እየፈራሁ ነው አሁንም ማዋራሽ፣ እውነትን ለመናገር ማለት ነው። የዚህ አይነት እንትን የለኝም፣ አቅም የለኝም፣ ተናጋሪም አይደለሁም። እና ያ ስለሆነ እጄ ላይ ምንም ነገር ስለሌለኝ በቃ ማድረግ ያለብኝ ምንድነው ግዴታ አረብ ሀገር ሄጄ ሰርቼ የሆነ ገንዘብ መያዝ አለብኝ። ከዚህ በኋላ ትንሽ ገንዘብ ከያዝኩ በኋላ ጠበቃም ሆነ ምንም ሆነ አቁሜ ከሱ ጋር መለየት ነው የምፈልገው። ትልቁ ወስኜ የመጣሁት ትልቁ ነገር ይሄ ነው እንጂ እዛ ሆኜ እግዚአብሔር መንገድሽን ያቀልልሽ ነው የምለው። እግዚአብሔር የልብሽን መሻት ይፈጽም። ከዚህ ሌላ ምንም የምለው ነገር የለም። ብዙ ሰው አልገባንም ነበር፣ ብዙ ሰው ብሌም እያደረገች ነበር እና አሁን ብዙዎቹ ገብቷቸዋል። አይ ቲንክ ምናልባት ሚስ አንደርስታንድ አላደረገሽም እና ይሄ አትለይ የምትዩ ሳዲ ምናልባት ያልገባሽ ነገር ሊኖር ይችላል። እኔም ተለዩ እያልኩሽ ሳይሆን የራስሽን ውሳኔ ውሰጂ ነው የምልሽ ናርዶስ። እሺ እኔ ወስኛለሁ፣ ግን አሁን እኔ አንድ ነገር ካንቺ የምፈልገው ከዛ በፊት ምንም ካንቺ አንድ ነገር የምፈልገው አሁን እኔ እዚህ ቦታ ላይ ሆኜ ጠበቃ ቁሚ ነገሮችን መጨረስ እችላለሁ ወይስ ግዴታ መሄድ አለብኝ? አሁን እንደገና ካስትል አድርገው ሰዎች በሌላ ሰው ስም ነው በሌላ ሰው ስም እንትን ስላልኩኝ እዚህ ሆነ ምንም አይነት ምጭልሽና ይኸውልሽ ናርድዬ እዚህ ሆነሽ ምጨርሹ ምንም ነገር የለም። በጣም ብዙ ነገር ሊኖረው ይችላል። ለምን የምናውቀው ነገር አይኖርም እና የግዴታ ሄደሽ ነው እዛ ሁሉንም ነገር ፌስ ማድረግ ያለብሽ አንቺ። ስለዚህ ግዴታ ለምንድን ነው መግባት ያልቻልኩት እያልሽ ድጋሜ ይኸው ገብተሻል አብኝ። ለማንኛውም እዛ መግባት አለብሽ። እኔን ማውራት ከፈለግሽ በውስጥ በኩል ግቢና ጻፊልኝ። ይኸው ፎሎ አድርጌሻለሁ ናርድዬ። እሺ እሺ እናቴሽ አውራሻለሁ። አንቺ ጠንካራ ሴት ነሽ፣ ጎበዝ ነሽ። እሺ ምንም አይነት ነገር እንዳይሰማሽ እሺ። እኔ ጀግና። እሺ እናቴ አመሰግናለሁ በጣም ናርድዬ። እሺ እናቴ እሺ። መልካም ጊዜ ይሁንልሽ። አንድ ቁጥር በጣም ብዙ